እመቤታችን በዚህ ምድር ላይ የኖረችው 64 ዓመት ነው። 64 ዓመት ሲሞላት ነፍሷ ከስጋዋ ተለይቷል ነው። መጽሐፍ ሞትን የማያይ ለዘላለም ሕያው ሆኖ የሚኖር ማን ነው የሚል ያረፈችበት ምክንያት ምንድነው ስንል አንዳንድ ሰዎች እመቤታችን ልዩ ፍጡር ናት፣ ሰው አይደለችም ወይም ከሰው ወገን አይደለችም ብለው የሚናገሩ ሰዎች አሉ። ኃይለ አረማዊት ናት ብለው የሚናገሩ ሰዎች አሉ። ስለዚህ እመቤታችን ያረፈችበት የመጀመሪያው ምክንያት ሰው እንደሆነች ኢያቄም ከሚባል አባት ሐና ከምትባል እናት የተወለደች ከሰው ወገን የተገኘች እንደሆነች ለማስረዳት ሞትን ቀምሳለች። ከሞት የሚቀር ማንም ሰው የለም። መጽሐፍ ሁላችንም እንሞታለን፣ በምድር ላይ እንደፈሰሰና እንደማይታፈስ ውሃ ነን። እግዚአብሔር የነፍስን ጥፋት አይወድም፣ የተጣለን ሰው በምክሩ ያስበዋል ነው የሚለው። በተወደደ ሰዓት ሰማሁዋል፣ በመዳን ቀንም ረዳሁ። የተወደደ ሰዓት አሁን፣ የመዳንም ቀን አሁን። አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚሆን ስለማናውቅ። ዘመናችን በጣም አጭር፣ ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ጠዋት ያየናቸው ሰዎች ከሰዓት ለማየት እየተቸገረ ነው። ምንድነው እኛ ከዚህ ታሪክ አሁን የምንማረው ብለን ስንል ወገኖቼ፣ ከሞት የሚቀር ማንም ሰው እንደሌለ የእመቤታችን ዕረፍት ያስረዳናል። እኛም የእሷን ዕረፍት በምናስብበት ጊዜ ሞት እንዳለብን አውቀን በሞት ተጠርተን ላንመለስ እንደምንሄድ ተረድተን። ሰላም ጤና ይስጥልኝ። ወደ ዚህ የዩቲዩብ ቻናል ተከታታዮች እንደምን ዋላችሁ፣ እንደምን ላይ ሳደረሳችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ወደ ዚህ የዩቲዩብ ቻናል ተከታታዮች እንግዲህ ከፊታችን ጥር 21 አስተርእዮ ማርያም በዓል ይከበራል። ይህም የእመቤታችንን ዕረፍት አስመልክቶ በድምቀት የሚከበር በዓል ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ። ስለዚህ ይህ በዓል ለምን ይከበራል፣ እንዴት እናከብረዋለን፣ ምክንያቱስ ምንድን ነው የሚለውን በስፋት መምህራችን መምህር አድነው ወንድሙ ያስተምሩናል። ስለዚህ እናንተም ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ይህንን ትምህርት እንድትከታተሉ በእግዚአብሔር ስም ጠይቃለሁ። በቀጥታ ወደ መምህራችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ባለሟሎች እንደምን ሰነበታችሁ? ለዛሬ እግዚአብሔር በሰጠን ዕድል የምንማማርበት የትምህርታችን ርዕስ የሚሆነው ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 ላይ የተመዘገበ የእግዚአብሔር ቃል። ቃሉን በዚህ ስፍራ ላይ የተናገረው ከአራቱ አበይት ነቢያት መካከል አንዱ የሆነው ነቢዩ ኢሳይያስ የተናገረው ቃሉንም የተናገረው ሕዝቅያስ ለሚባል ለአንድ ንጉሥ የተነገረ ቃል። የኛ የትምህርታችን መሰረታዊ ዓላማ ይህን ታሪክ መተረክ አይደል። ሁላችን እንደምናውቅ በየዓመቱ ጥር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት መታሰቢያ እናደርጋለን። አስተርእዮ ማርያም እያልን እናከብራል። ያለንበት ዘመን ዘመነ አስተርእዮ እየተባለ ነው የሚጠራው። አስተርእዮ ማለት መታየት ወይም መገለጥ ማለት አስተራዬ ከሚለው የግዕዝ ግስ የወጣ ቃል ነው። አስተራዬ ማለት ታየ፣ ተገለጠ ማለት ነው። አስተርእዮ ማለት መታየት፣ መገለጥ ማለት ነው። ምንድነው የታየው? ምንድነው የተገለጠው ብለን ስንል በመጀመሪያ የታየው ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ የተገለጠበት የታየበት ዘመን ስለሆነን ሐዋርያው ቅዱስ ዮሐንስ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ብሎ ነው የተናገረው። አንደኛ የዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ የተመዘገበ የእግዚአብሔር ቃል የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ይላል። ስለዚህ አስተርእዮ የተባለበት ምክንያት ዘመኑ በመጀመሪያ
ኢየሱስ ክርስቶስ የተገለጠበት የታየበት ዘመን ስለሆነ ነው። ሁለተኛ ዘመኑ ዘመን አስተርእዮ የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ በተጠመቀ ጊዜ ምስጢረ ሥላሴ ተገልጧልና ከዚህ የተነሳ ዘመኑ ዘመን አስተርእዮ እየተባለ ይጠራል። እንግዲህ በዚህ በዘመነ አስተርእዮ እመቤታችን ቅድስት ድንግል ማርያም ስላረፈች በዓሉ አስተርእዮ ማርያም እየተባለ ይጠራል። አሁን የማርያም መገለጥ የማርያም መታየት ሳይሆን በዘመነ አስተርእዮ እመቤታችን ስላረፈች በዓሉ አስተርእዮ ማርያም እየተባለ ይጠራል። እንግዲህ በዚሁ ምክንያት ስለ እመቤታችን ረፍት እንማራለን። ከበዓሉ ደግሞ ምንድን ነው እኛስ የምንማረው የሚለውን ተመልክተን ባጭሩ ትምህርታችንን እንጠቀልላለን። እግዚአብሔር መንፈስ ቅዱስ የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። እንግዲህ ሁላችን እንደምናውቅ እመቤታችን ቅድስት ድንግል ማርያም የተወለደችው ግንቦት 1 ቀን ነው። ያረፈችው ደግሞ ጥር 21 ቀን። በዚህ ዓለም ወይም በዚህ ምድር ላይ የኖረችው 64 ዓመት ነው። 3 ዓመት በእናት በአባቷ ቤት ኖራለች። 12 ዓመት በቤተ መቅደስ ቆይታለች። 33 ዓመት ከ3 ወር ከልጇ ከኢየሱስ ክርስቶስ ጋር አብራ ነበረች። 15 ዓመት ደግሞ በወንጌላዊው በቅዱስ ዮሐንስ ቤት ውስጥ ኖራለች። ይህን ስንደምረው 64 ዓመት ይመጣል። በ64 ዓመቷ ቅድስት ነፍሷ ከቅዱስ ሥጋዋ ተለይቷል። ሐዋርያት የእመቤታችንን አስክሬን ተሸክመው ባረፈችበት ቀን ጥር 21 ማለት ነው ለመቅበር ጌቴሴማኒ ወደሚባለው ስፍራ በሚሄዱበት ጊዜ አይሁድ በምቀኝነት ተነሱ ነው የሚለው ነገረ ማርያም የሚባለው የቤተ ክርስቲያናችን መጽሐፍ እንደሚናገረው ማለት ነው። ከመካከላቸው ጡንቻው የፈረጠመ ደረቱ የሰፋ ቁመቱ የረዘመ ታውፋንያ የሚባል ሰው መረጡና የእመቤታችንን አስክሬን አውርደው ለማቃጠል ሞከሩ ይላል። እንዲህ ብለው አስቀድመው ልጇን በመስቀል ሰቅለን ጎኑን በጦር ወግተን እጆቹን በሚስማር ቸንክረን የሾህ አክሊል ደፍተንበት በጎልጎታ መቃብር ቀበር፣ በሦስተኛው ቀን ተነሳ አረገ እያሉ ሲያውኩን ነበር። አሁንም እናቱ ተነሳች አረገች እያሉ እንዳያውኩን አስክሬኗን ማቃጠል አለብን ብለው በምቀኝነት አይሁድ ተነሱ ይላል መጽሐፍ። የዚህን ጊዜ ነው እንግዲህ የዚህ ታውፋንያ የሚባለውን ሰው ከሰማይ የታዘዘ መልአክ መጥቶ 2 እጁን ቀጣው ይላል። ለምን መልአክ ለምህረት ብቻ ሳይሆን ለመዓትም ይላካል። መጽሐፍም እንደዚህ ይላል። በዚህ በመጽሐፈ ምሳሌ ምዕራፍ 17 ቁጥር 11 ላይ ክፉ ሰው አመፅን ብቻ ይሻል፣ ስለዚህ ጨካኝ መልአክ ይላክበታል ነው። ጨካኝ መልአክ ተላከበት፣ 2 እጁን ቀጣው። መልሶ ቢማፀን እጆቹ ወደ ቦታቸው መልሰው ተተኩ ይላል ነገረ ማርያሙን ስናነብ። ወዲያው መልአኩ ቅዱስ ገብርኤል የእመቤታችንን ከሐዋርያት መካከል ቅዱስ ዮሐንስን ነጥቆ ወደ ሰማይ ወሰደ ነው የሚል። በገነት ዕፀ ሕይወት ስር የእመቤታችንን በዛ አሳረፈ ይላል። ዮሐንስ ይህንን ተመልክቶ መጣ ነው የሚለው። የእመቤታችን ነገር ምን ሆነ ብለው ደቀ መዛሙርቱ ጠየቁት ይላል። በገነት ዕፀ ሕይወት ስር አርፏል ብሎ አላቸው። ዮሐንስ ያየውን እኛም ማየት አለብን ብለው ነሐሴ 1 ቀን አባቶቻችን ሱባኤ ገቡ። ልክ ሁለተኛውን ሱባኤ እንደጨረሱ ነሐሴ 14 ቀን የእመቤታችን ሥጋ ተሰጥቷቸው አስቀድመው በተዘጋጀው መቃብር ውስጥ ሥጋዋን በዛ አሳርፈዋል። ለዚህ ነው አባቶቻችን ሞት በጥር በነሐሴ መቃብር የሚሉት። እመቤታችን ያረፈችው ጥር 21 ቀን፣ ነገር ግን የተቀበረችው ነሐሴ 14 ቀን። በሦስተኛው ቀን ነሐሴ 16 ቀን በልጇ አስነሽነት እመቤታችን ቅድስት ድንግል ማርያም ተነስታ አድርጋለች ነው የሚለው ነገረ ማርያም። እንግዲህ ባጭሩ እመቤታችን በዚህ ምድር ላይ የኖረችው 64 ዓመት ነው። 64 ዓመት ሲሞላት ነፍሷ ከሥጋዋ ተለይቷል ነው የሚለው። ምንድን ነው እኛ ከዚህ ታሪክ አሁን የምንማረው ብለን ስንል ወገኖቼ፣ ከሞት የሚቀር ማንም ሰው እንደሌለ የእመቤታችን ዕረፍት ያስረዳናል። መጽሐፍ ሞትን የማያይ ለዘላለም ሕያው ሆኖ የሚኖር ማን ነው የሚል እዚህ የዳዊት መዝሙር 88 ቁጥር 48 ላይ የተመዘገበ የእግዚአብሔር ቃል ሞትን የማያይ በሥጋው የማያንቀላፋ በሥጋው ሞትን የማይቀምስ
ለዘላለም ሕያው ሆኖ የሚኖር ማን ነው ተብሎ ነው የተጻፈው። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ ሞቷል። እናቱ እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ሕይወትን ወልዳ መድኃኒትን ወልዳ እሷም አንቀላፍታለች። በ64 ዓመቷ ሞታለች። እግረ መንገዳችንን አንዳንድ ሰዎች እንዴት ማርያም ልትሞት ቻለች፣ እንዴት አረፈች ብለው የሚጠይቁ ሰዎች አሉ። ምክንያቱ በጣም ብዙ ቢሆንም እስኪ ለአብነት ሁለቱን ነገር እናስቀምጥ። ከኛ ቤተ እምነት ውጭ ያሉ አንዳንድ ሰዎች ይህን ጥያቄ የሚያነሱ ሰዎች አሉ። በመጀመሪያ እመቤታችን ያረፈችበት ምክንያት ምንድን ነው ስንል አንዳንድ ሰዎች እመቤታችን ልዩ ፍጡር ናት፣ ሰው አይደለችም፣ ወይም ከሰው ወገን አይደለችም ብሎ የሚናገሩ ሰዎች አሉ። ኃይለ አረማዊት ናት ብሎ የሚናገሩ ሰዎች አሉ። ስለዚህ እመቤታችን ያረፈችበት የመጀመሪያው ምክንያት ሰው እንደሆነች ኢያቄም ከሚባል አባት ሐና ከምትባል እናት የተወለደች ከሰው ወገን የተገኘች እንደሆነች ለማስረዳት ሞትን ቀምሳለች። የመጀመሪያው ምክንያቱ ይሄ። ሁለተኛ እመቤታችን ያረፈችበት ምክንያት ምንድን ነው ስንል እግዚአብሔር ፍትህ ርቱ የሆነለት አምላክ እንደሆነ ለማስረዳት ነው። የአምላክ እናትም ብትሆን መድኃኒትንም ብትወልድ ሕይወትንም ብትወልድ ሞትን የቀመሰችበት ሁለተኛው ምክንያት እግዚአብሔር ፊት አይቶ የማያዳላ አምላክ እንደሆነ ለማስረዳት እመቤታችን የሞትን ጽዋ ቀምሳለች። በ64 ዓመቷ አርፋለች። ስለዚህ ከሞት የሚቀር እንመለስ ወደ ቀደመ ነገራችን። ከሞት የሚቀር ማንም ሰው የለም። መጽሐፍ ሁላችንም እንሞታለን፣ በምድር ላይ እንደፈሰሰና እንደማይታፈስ ውሃ ነን። እግዚአብሔር የነፍስን ጥፋት አይወድም፣ የተጣለን ሰው በምክሩ ያስበዋል ነው የሚል ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ላይ የተመዘገበ እግዚአብሔር ቃሉን አስተውሉ። ሁላችንም እንሞታለን ነው የሚል። ድሃውም ይሞታል፣ ሀብታሙም ይሞታል፣ የተማረውም ይሞታል፣ ያልተማረውም ይሞታል፣ ካህኑም ይሞታል፣ ምእመኑም ይሞታል፣ አገልጋዩም ይሞታል፣ ተገልጋዩም ይሞታል፣ በአማረ ቤት ውስጥ የሚኖረውም ይሞታል፣ በደሳሳ ጎጆ ውስጥ የሚኖረውም ይሞታል። ወገኖቼ ከሞት የሚቀር ማንም ሰው የለም። ሁላችን ዘመናችን ሲደርስ ጊዜያችን ሲደርስ ተጠርተን እንሄዳለን። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ብሎ ነው የተናገረው። እዛ መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ነው። በገንዘባችን በዕድሜያችን ላይ ዕድሜ መጨመር አንችልም። በስልጣናችን በዕድሜያችን ላይ ዕድሜ መጨመር አንችልም። በእውቀታችን በዕድሜያችን ላይ ዕድሜ መጨመር አንችልም። የሰው ዕድሜው የተወሰነ። በገንዘብ ዕድሜ መጨመር ቢቻል ኖሮ ባለገንዘቦች ባልሞቱ ነበረ። በእውቀት ዕድሜ መጨመር ቢቻል ኖሮ ባለእውቀቶች ባልሞቱ ነበር። በሌላም ነገር ዕድሜ መጨመር ቢቻል ኖሮ ብዙ ሰዎች ባልሞቱ ነበረ። ነገር ግን አይቻልም። ገና ከእናታችን ማኅፀን ስንወጣ እዚች ምድር ላይ ምን ያህል ዘመን እንደምንኖር በእግዚአብሔር ዳርቻው ተወስኗል። ያንን ዳርቻ ማንም ሰው ማለፍ አይችልም። ስለዚህ እመቤታችንም 64 ዓመት ሲሞናት የሞትን ጽዋ ቀምሳ ተጠርታ ሄዳለች። እኛም የእሷን ረፍት በምናስብበት ጊዜ ሞት እንዳለብን አውቀን በሞት ተጠርተን ላንመለስ እንደምንሄድ ተረድተን ተዘጋጅተን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። መጽሐፍ ምንድን ነው የሚል? በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ነው የሚለው እዛ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል በተወደደ ሰዓት ሰማዋል። ወገኖቼ ይሄ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ የተወደደ ሰዓት አሁን ነው። በተወደደ ሰዓት ሰማዋል፣ በመዳን ቀንም ረዳሁ። የተወደደ ሰዓት አሁን፣ የመዳንም ቀን አሁን ነው። አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚሆን ስለማናውቅ ዘመናችን በጣም አጭር፣ ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ጠዋት ያየናቸውን ሰዎች ከሰዓት ለማየት እየተቸገርን ያለን።
ወጥቶ መግባት የለም፣ ተቀምጦ መነሳት የለም። አንዳንዶቻችን 5 እና 10 ዓመት እናቀዳለን። እዛ መድረሳችን በምን እርግጠኞች ነን? መቼ እንደምንጠራ አናውቅም። መቼ እንደምንሞት አናውቅም። ሁላችን ሞትን ተሸክመን ነው እየዞርን ያለ ነው። ስለዚህ እግዚአብሔር በእመቤታችን ረፍት ምክንያት እኛን የሚናገረን ወይንም የሚያስተምረን ነገር ምንድን ነው ስንል እኛም እንሞታለን፣ እኛም እናንቀላፋለን፣ እኛም ተጠርተን እንሄዳለን። ዘመናችን በጣም አጭር ነው። ስለዚህ ከመጠራታችን በፊት ከመሞታችን በፊት ሃይማኖታችንን እናጽና፣ ምግባራችንን እናቅዳ፣ ለንስሐ የሚገባ ፍሬ እናፍራ፣ ወደ እግዚአብሔር በንስሐ እንመለስ። ምንድን ነው ተብሎ የተጻፈው? በሞት የሚያስብህ ማን ነው? በሲኦልስ የሚያመሰግን ማን ነው አለ ዳዊት። እዚህ መዝሙር 6 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል በሞት የሚያስብህ ማን ነው? ወገኖቼ ከሞት በኋላ እግዚአብሔርን ማሰብ አይቻል፣ ንስሐ መግባት አይቻል፣ ቅዱስ ሥጋውን ክቡር ደሙን መቀበል አይቻል። በሞት የሚያስብህ ማን ነው? በሲኦልስ የሚያመሰግን ማን ነው? በሲኦል ውስጥ እግዚአብሔርን ማመስገን አይቻል። ንስሐ መግባት የምንችለው ወደ እግዚአብሔር መመለስ የምንችለው ቅዱስ ሥጋውን ክቡር ደሙን መቀበል የምንችለው አሁን ነው። ስለዚህ በተሰጠን ጊዜ መጠቀም መቻል አለን። እኛ ለዚህ ምድር እንግዶች ነን፣ መጻተኞች ነን። ሁሉን ትተን ነው የምንሄደው። ከእናታችን ማህፀን ራቁታችንን እንደወጣን ወደ መቃብርም ራቁታችንን ነው የምንገባው። ምንም የሚከተልን ነገር የለም። ዳዊት ለዚህ ምድር እንግዳ እንደሆነ መጻተኛ እንደሆነ እንዲህ ብሎ ተናግሯል። እዚህ መዝሙር 38 ቁጥር 12 ላይ እኔ በምድር ላይ እንግዳና መጻተኛ ነኝ፣ ወደ ማልመለስበትም እሄዳለሁ ነው የሚለው። ታውቃላችሁ እዚች ምድር ላይ እኛ በእንግድነት ነው የምንኖረው። ምን ይላሉ አባቶቻችን? ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት የሚቀር ማንም ሰው የለም ነው የሚሉት። የሆነ ሰው ቤት በእንግድነት ከሄድን እኮ ወገኖቼ ተወሰነ ጊዜ እንቆያለን። ከዛ እንግድነታችንን ስንጨርስ ወደ ቤታችን ተመልሰን እንሄዳለን። በዚች ምድር ላይም እኛ እንግዶች ነን፣ መጻተኞች ነን። ስለዚህ ስንኖር ለዘላለም እንደማንኖር ለዘላለም የምንኖረው ከእግዚአብሔር ጋር እንደሆነ እያሰብንና እያስተዋልን ሃይማኖታችንን አጽንተን ምግባራችንን አቅንተን ከተጣላነው ሰው ጋር ታርቀን የቀማነውን መልሰን የበደልነውን ሰው ክሰን ለንስሐ የሚገባ ፍሬ እያፈራን መኖር መቻል አለብን። ቃሉ ለእኛም የሚነገር ቃል ነው። ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል ተብሎ ተጽፏልና ቤት የተባለ ሕይወታችን ስለሆነ ቤት የተባለ ሕይወታችንን በንስሐ እንድናስተካክል ፊታችንን ወደ እግዚአብሔር እንድንመልስ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። መጽሐፍ ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ ስለሚል ስለ ነገ በማሰብ በመጨነቅ ከመኖር ይልቅ ዛሬን እየኖርን ዛሬን ከእግዚአብሔር ጋር እየኖርን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ተዘጋጅተን እንድንኖር ቸሩ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። የእናታችን የእመቤታችን የቅድስት ድንግል ማርያም ፍቅሯን ጣዕሟን በልባችን ቸሩ አምላካችን እግዚአብሔር ያሳድርብን። እኛም መቼ እንደምንጠራ ስለማናውቅ ዘወትር ተዘጋጅተን እንድንኖር ቸሩ አምላካችን እግዚአብሔር ሁላችንን ይርዳን። የእናታችን አማላጅነት፣ የቅዱሳን መላእክት ጥበቃ፣ የጻድቃን የሰማዕታት ረድኤታቸው በረከታቸው ሁልጊዜ ከእኛ ጋር ትሁን። እግዚአብሔር የሁላችንን መጨረሻ ያሳምር። በዘላለም የተመሰገነ ይሁን። እንግዲህ እመቤታችን ጥር 21 በዓሏ የሚከበርበት ለምን እንደሆነ መምህራችን በስፋት አስተምሮናል። ጥር 21 እመቤታችን ያረፈችበት ነው። እኛም ደግሞ ጥር 21 በእመቤታችን በዓል በማክበራችን ምን ጥቅም እናገኛለን፣ ለምንስ እናከብራለን የሚለውን በስፋት በጥልቀት አስተምሮናል። እኛም ከመምህራችን በሰማነው ቃል እንድንለወጥ እግዚአብሔር አምላካችን ይርዳን። የእመቤታችንን የቅድስት ድንግል ማርያም አማላጅነቷ ረድኤት በረከቷ በሁላችን ላይ ይደርብን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መከታተላችሁን አትርሱ። ስለነበረን ሰዓት እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን።